ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አዳዲስ የውጊያ ግንባሮችን እየፈጠረ መጠነ ሰፊ ውጊያዎች ተጠናክረው ቀጥለዋል። በጎጃም የአንድ ከተማ ጤና ጣቢያ ሙሉ ተዘግቶ የአገዛዙ ቁስለኞች ብቻ እንዲታከሙበት ተደርገዋል። በወሎ ቤት አማራ በአንድ አውደ ውጊያ ብቻ 28 ሞት፣ 26 ሰብአዊ ምርኮና 44 የጦር መሳሪያ በምርኮ ተመዝግበዋል። በሸዋ በርካታ ቁጥር ያለው የብልጽግና የመራጮች ካርድ በፋኖ ኃይሎች ቁጥጥር ስር ገብተዋል። ቀዳሚው የግንባር መረጃዎቻችን ናቸው። የብልጽግናው አየር ኃይል ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል ህዝባዊ የተቃውሞ ሰልፍ የተደረገባቸውን ከተሞችና መንደሮች በጀት ሲደበድቡ ውለዋል። በጎጃም አዊ ዞን ጃዊ ቀጠናዎች ላይ ተከታታይነት ያለው የጀት ድብደባ መፈጸሙን ከነዋሪዎች ሰምተናል። ዝርዝሩ ተሰናድተዋል። የብልጽግናው አገዛዝ በተመድ የሰፈራ ውሳኔ ላይ የሰጠው ድምጽ ከፍተኛ ውዝግብ አስከትሏል። ድምጽ ውሳኔው በኢትዮጵያ የውጭ ግንኙነት ታሪክ ውስጥ ትልቅ ክስተት ተደርጎ ተወስዷል። ብልጽግና በሀገር ውስጥ ላስቀጠለው ጦርነት፣ ለቀጠናዊ ቀውሶች የእስራኤልን መንግስት የጦር አጋሩ የማድረግ ፍላጎት እንዳለው ያረጋገጠበት ውሳኔ ነው ተብሏል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰሙታላችሁ። የትራምፕ አስተዳደር ለ2027 የመከላከያ በጀት 1.7 ትሪሊዮን ዶላር በጀት መጠየቁ ዓለምን እያነጋገረ ነው። የቀጣይ ዓመት በጀቱ ከዘንድሮው 42 በመቶ ጭማሪ አሳይቷል። ትራምፕ የአሜሪካ መከላከያን በተመለከተ የሚወስዷቸው እርምጃዎች ሁሉ ራሳቸውን ወደ ንጉሳዊ ስርዓት እያሸጋገሩ ያሉ አስመስሏቸዋል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች በጎጃም ሸዋና ወሎ ቤት አማራ ቀጠናዎች ከፍተኛ ድል ቀንቶናል ሲሉ የብልጽግና አየር ኃይል በበኩሉ በጎጃም 3 መንደሮች የጀት ድብደባ መፈጸሙ ተሰምተዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አዳዲስ የውጊያ ግንባሮችን እየፈጠረ መጠነ ሰፊ ውጊያዎች ተጠናክረው ከመቀጠላቸው በላይ አገዛዙ ሙሉ የውጊያ አቅሙን በመጠቀም ላይ መሆኑን ተከትሎ በንጹሐን ላይ የሚደርሰው ውድመት መጠነ ሰፊ ሆኖ በመመዝገብ ላይ ነው። የብልጽግናው አየር ኃይል ዛሬ መጋቢት 26 ቀን በጎጃም አዊ ዞን ጃዊ ቀጠናዎች ላይ ተከታታይነት ያለው የጀት ድብደባ ሲፈጽም መዋሉን ከነዋሪዎች ሰምተናል። የጣና ዘጋቢ ከነዋሪዎች እንዳረጋገጡት በጃዊ ጓግሳ ማርያም፣ አሞራ አንገትና ፊልፊል በተሰኙ መንደሮች ላይ ተከታታይ ሮኬት ቦምብ ድብደባዎች ተፈጽመዋል። በጀት ድብደባው በርካታ መንደሮች መቃጠላቸውን የገለጹት ነዋሪዎች አብዛኛው ነዋሪ በጫካ ውስጥ በገደል ስርና በእምነት ቦታዎች ራሳቸውን ከልለው እንደዋሉ፣ በዚህም በመንደሮች የደረሰውን የጉዳት መጠን በዝርዝር ማወቅ እንዳልቻሉ ነው ነዋሪዎቹ ለጣና ዘጋቢ ያስረዱት። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ሰልፍ ከተካሄደባቸው አካባቢዎች አንዱ በሆነው ጃዊ ቀጠና ትናንት መጋቢት 25 ቀን የጀት ድብደባ መካሄዱን ያረጋገጡት ነዋሪዎች የዛሬው የጀት ድብደባ ኢላማ ያደረጋቸው 3 መንደሮች መሆኑን፣ ድብደባው ድግግሞሽ የነበረው መሆኑን ነው የገለጹት። ትናንት መጋቢት 25 ቀን ከቀኑ 9 ሰዓት ከ20 ጀምሮ፣ ዛሬ መጋቢት 26 ቀን ከረፋድ 5 ሰዓት ተኩል ጀምሮ ለ2 ቀናት በተከታታይ የጀት ድብደባ የተካሄደባት የጃዊ ፊልፊል ከተማ ስትሆን፣ ዛሬ መጋቢት 26 ቀን ለመጀመሪያ ጊዜ የጀት ድብደባ የተፈጸመባቸው ሌሎች አንገት የሚባሉ መንደሮች መሆናቸውን ከነዋሪዎች ሰምተናል። የብልጽግናው አገዛዝ በጀትና በድሮን የሚደበድበውን ህዝብ በጎን በምርጫ ካርድ ካልመረጣችሁኝ በሚል ወታደራዊ ምርጫ ለማድረግ መጠነ ሰፊ ዘመቻ መክፈቱን እንደቀጠለ ስለመሆኑ የትላንቱና የዛሬው የጃዊ ቀጠና የጀት ድብደባ ተጨባጭ ማሳያ ሆኖ ቀርበዋል። ይህ በእንዲህ እንዳለ በዚሁ የጎጃም ቀጠና አፋብን ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ከሰላ ወረዳ ላይ ድል ማስመዝገቡን አስታውቋል። የአገዛዙ ጦር በሌሊት ከብር አዳማ ወደ ሰከላ ወረዳ የፋኖ ቀጠና መግባቱን ተከትሎ በተቀሰቀሰ ውጊያ በአገዛዙ በኩል 11 ሞት 15 ቁስለኛ መመዝገቡን የገለጸው አፋብን ቴዎድሮስ እዝ ውጊያው ከሌሊት እስከ አነጋግ ድረስ እንደቀጠለ ለሰዓታት ከዘለቀ ውጊያ በኋላ የአገዛዙ ጦር ወደ መጣበት ብር አዳማ ሸሽቶ መመለሱን ገልጸዋል። የብር አዳማ ጤና ጣቢያ ዛሬ መጋቢት 26 ቀን ለመከላከያ ሕክምና ብቻ እያገለገለ ለማህበረሰቡ ፍጹም ዝግ ሆኖ በአካባቢው ሁሉ ምንም አይነት ህዝብ እንዳያልፍ ተከልክሏል ሲሉ የከተማው ነዋሪዎች መረጃውን ለጣቢያችን አጋርተዋል። ከሰሞኑ በተመሳሳይ ሁኔታ በ3 አቅጣጫ በመንቀሳቀስ ወደ ሰከላ ለመግባት ሲሞክር ቲሊሊ ከተማ አቅራቢያ በ44ኛ ክፍለ ጦር ክፉኛ ተመቶ ከ30 በላይ ሬሳ በመጣል ከደርዘን በላይ ጥቁር ክላሽ እንደተማረከ ይታወሳል። በሌላኛው የግንባር መረጃችን በወሎ
ቤት አማራ ከባድ ውጊያ ሲካሄድ መዋሉ ተሰምቷል። አውደ ውጊያው በዋግምራ ደሃና ወረዳ ዱራ ቀበሌ መካሄዱን የገለጸው አፋብን ምኒልክ ዕዝ ዛሬ መጋቢት 26 ከንጋቱ 10 ሰዓት እስከ ረፋዱ 3 ሰዓት ድረስ በዘለቀው በዚህ ውጊያ በአገዛዙ በኩል 28 ሞት፣ 26 ሰብአዊ ምርኮና 44 የጦር መሳሪያ በምርኮ ገቢ ማድረግ መቻሉን እዙ በይፋይ የግንባር መረጃው ላይ አመላክቷል። እዙ አክሎም መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ጉልሃ ቀበሌ የተንቀሳቀሰው የአገዛዙ ሰራዊት በደረሰበት ማጥቃት አንድ ሬጅመንት የሚገመት ጦሩ ሙትና ቁስለኛ ሆኖበታል ሲል የአውደ ውጊያ ውሎ መረጃውን አስታውቋል። በዚህ ውጊያ 34 ሞት 43 ቁስለኛ እንደተመዘገበ ነው በእዙ የግንባር መረጃ ላይ የተመላከተው። ወደ ሸዋ ቀጠና የአውደ ውጊያ መረጃዎች ስንሻገር በርካታ ቁጥር ያለው የብልጽግና የመራጮች ካርድ በፋኖ ኃይሎች ቁጥጥር ስር መግባቱን አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አስታውቋል። መጋቢት 25 ቀን በሸዋ መንዝና ግሽ አውራጃ መንዝማማ ወረዳ 07 ቀበሌ ሊሰራጭ የነበረ በርካታ የምርጫ ካርድ በፋኖ ኃይሎች ቁጥጥር ስር ገብቶ እንደተቃጠለ የገለጸው ኮሩ የብልጽግና ካድሬዎች የውሸት ማጭበርበሪያ የሆነው 7ኛው ሀገር አቀፍ ምርጫ የመራጮች ካርድ ለህዝብ እናሰራጫለን በሚል እንቅስቃሴ ላይ መሆናቸውን መረጃው የደረሰው ከውስጥ አርበኛ እንደሆነ ገልጸዋል። በብልጽግና ውስጥ ያሉ የውስጥ አርበኞች በጦርነት መሀል ምርጫ መካሄድ የለበትም በሚል አቋም መሰል መረጃዎችን ለፋኖ ኃይሎች በተከታታይ በመስጠት ላይ መሆናቸው ነው የተመላከተው። የብልጽግናው መንግስት በተመድ የሰፈራ ውሳኔ ላይ የሰጠው ድምጽ ከፍተኛ ውዝግብ አስከተለ። የድምጽ ውሳኔው በኢትዮጵያ የውጭ ግንኙነት ታሪክ ውስጥ ትልቅ ክስተት ተደርጎ ተወስዷል። የብልጽግናው መንግስት በተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በባለቤትነት በተያዙ የፍልስጤም ግዛቶች የሚካሄዱ የእስራኤል ሰፈራዎችን በሚያወግዝ የውሳኔ ሀሳብ ላይ ተቃውሞ ድምጽ መስጠቱ በሀገር ውስጥና በውጭ ዲፕሎማሲያዊ መድረኮች ከፍተኛ መነጋገሪያ ሆኗል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ባለፈው በዚህ የውሳኔ ሀሳብ ላይ አብዛኞቹ አባል ሀገራት ድጋፋቸውን ሲሰጡ የብልጽግናው መንግስት ግን ውሳኔውን ከተቃወሙ ጥቂት መንግስታት አንዱ ሆኖ ተሰልፈዋል። ይህ ድርጊት ኢትዮጵያ ከዚህ ቀደም ከፍልስጤም ጎን በመቆም ለበርካታ አስርተ ዓመታት ስታራምደው ከነበረው የውጭ ጉዳይ ፖሊሲ ያፈነገጠ እንደሆነ ተነግሯል። ይህንን ተከትሎ በተለያዩ የማህበራዊ ሚዲያ መድረኮችና በፖለቲካ ተንታኞች ዘንድ የተለያየ አስተያየት እየተሰነዘረ ይገኛል። አንዳንድ የፖለቲካ ተንታኞችም ይህ ድምጽ ኢትዮጵያ በታሪኳ በቅኝ አገዛዝና በአፓርታይድ ላይ የነበራትን ጠንካራና ታሪካዊ ተቃውሞ የሚንድ ነው ሲሉ የብልጽግናው አገዛዝ የወሰነውን ውሳኔ ተችተዋል። የኢትዮጵያ የውጭ ጉዳይ ፖሊሲ ጉዳዮች የሚያሳስቧቸው ምሁራን በበኩላቸው አገዛዙ ለምን አቋሙን ለመቀየር እንደወሰነ ግልጽ ማብራሪያ እንዲሰጥ እየጠየቁ ይገኛሉ። በሌላ በኩል አንዳንድ ተንታኞች ውሳኔው ከወቅታዊው ቀጠናዊ ጂኦ ፖለቲካ ጋር አያይዘው ይመለከቱታል። በተለይም የብልጽግናው አገዛዝ ከእስራኤል ጋር በቀጠናዊ ጉዳዮች የፈጠረው አዲሱ አሰላለፍ ውጤት እንደሆነ ያነሳሉ። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት 61ኛው ጉባኤ በወረራ ስር ባሉ የፍልስጤም ግዛቶች የእስራኤልን የሰፈራ ግንባታ የሚያወግዝ የውሳኔ ሀሳብ ቀርቦ በከፍተኛ ድምጽ ጸድቋል። በዚህ ታሪካዊ ድምጽ አሰጣጥ ላይ የብልጽግናው መንግስት አቋም የጸደቀውን ህግ የሚቃወም መሆኑ ነው ትኩረት የሳበው። ድምጽ ከሰጡት ውስጥ ደጋፊ የሆኑት 34 ሀገራት ሲሆን ተቃዋሚ ወይንም ድምጽ ያልሰጡት ሀገራት ደግሞ 3 ሆነዋል። እነሱም ኢትዮጵያ፣ ቼክ ሪፐብሊክና ሰሜን መቄዶኒያ ለእስራኤል ድጋፍ ሰጥተዋል። ድምጽ ያልሰጡ ወይንም አብስቴን የሆኑ ደግሞ 10 ሀገራት መሆናቸው ተመላክተዋል። የብልጽግናው መንግስት በዚህ የውሳኔ ሀሳብ ላይ ኢትዮጵያን አልቀበልም በማለት ድምጽ ከሰጡ 3 ሀገራት መካከል አንዷ አድርጓታል። ይህ ውሳኔ ከብዙዎቹ የአፍሪካና የላቲን አሜሪካ ሀገራት በተለየ መልኩ የተወሰደ አቋም ነው። አብዛኞቹ የአፍሪካ ሀገራት የውሳኔ ሀሳቡን በሙሉ ድምጽ ደግፈዋል። ይህ የውሳኔ ሀሳብ በተለይ ትኩረት ያደረገው በምስራቅ ኢየሩሳሌምና በሶሪያ ጎላን ኮረብታዎች ላይ የሚካሄዱ ህገወጥ የእስራኤል ሰፈራዎችን ማውገዝ፣ በፊልስጤማውያን ላይ የሚፈጸሙ ጥቃቶችን እንዲቆሙና ተጠያቂነት እንዲሰፍን መጠየቅና የዓለም አቀፍ ማህበረሰብ ለእስራኤል የሰፈራ ፖሊሲ የሚያደርገውን ድጋፍ እንዲያቆም ጥሪ ማቅረብ ላይ ያተኮረ ነው። የብልጽግናው መንግስት በሰጠው ድምጽ ኢትዮጵያ ከቼክ ሪፐብሊክና ከሰሜን መቄዶኒያ ጋር በመሆን ይህንን ውሳኔ በመቃወም መቆሟ በሰብአዊ መብቶች ምክር ቤት ውስጥ ካሉ የአፍሪካ ሀገራት መካከል ብቸኛዋ ተቃዋሚ አድርጓታል። ይህም ኢትዮጵያ በዘመናዊ የፖለቲካ ታሪኳ በዋናነት የፍልስጤምና እስራኤል ጉዳይ ዓለም አቀፍ አጀንዳ ከሆነበት ከ1948 ወዲህ ለመጀመሪያ ጊዜ በዓለም አቀፍ መድረክ የተለየ አቋም ይዛ እንድትታይ አድርጓታል። ኢትዮጵያ
በተለምዶ በአፍሪካ ህብረትና በተመድ መድረኮች የፍልስጤምን ነጻነትና የመወሰን መብት በመደገፍ ትታወቃለች። አሁን የታየው ለውጥ በኢትዮጵያ የውጭ ግንኙነት ታሪክ ውስጥ ትልቅ ክስተት ተደርጎ ተወስዷል። ይህም ብልጽግና የእስራኤልን መንግስት የጦር አጋሩ የማድረግ ጉጉት ያለው ከመሆኑ ጋር አያይዘው የሚመለከቱ የፖለቲካ ታዛቢዎች በብልጽግና የጦር ኃይሎች ጠቅላይ መምሪያ ህንፃ ውስጥ ቁጥራቸው ጥቂት የማይባሉ የእስራኤል ወታደራዊ ባለሙያዎች ድጋፍ በመስጠት ላይ መሆናቸውን በማስታወስ ብልጽግና ለሚከተለው የጦርነት ፖሊሲ አቅም የሚሆኑትን ኃይሎች ሁሉ የኢትዮጵያን ነባር የውጭ ጉዳይ ፖሊሲ በመሻር ላይ መሆኑን ያነሳሉ። የብልጽግና ውጭ ጉዳይ ሚኒስተር እስካሁን ድረስ ስለዚህ ድምፅ አሰጣጥ በይፋ የሰጠው ዝርዝር መግለጫ ባይኖርም ኢትዮጵያ እንደ ሀገር ከቀዳማዊ ኃይለሥላሴ ዘመነ መንግስት ጀምሮ በእስራኤል ፍልስጤም ጉዳይ ይዛው የመጣችው አቋም እንደተቀየረ የሚያሳይ ሆኗል። የትራምፕ አስተዳደር ለ2027 የመከላከያ በጀት 1.7 ትሪሊዮን ዶላር በጀት መጠየቁ ዓለምን እያነጋገረ ነው። የቀጣይ ዓመት በጀቱ ከዘንድሮ 42 በመቶ ጭማሪ አሳይቷል። ትራምፕ የአሜሪካ መከላከያን በተመለከተ የሚወስዷቸው እርምጃዎች ሁሉ ራሳቸውን ወደ ንጉሳዊ ስርዓት እያሸጋገሩ ያሉ አስመስሏቸዋል። ዋይት ሀውስ ለ2027 የጠየቀው የጦር በጀት አነጋጋሪ ሆኗል። አሜሪካ ከኢራን ጋር የገባችበት ጦርነት 5ኛ ሳምንቱን በያዘበት በዚህ ወቅት የትራምፕ አስተዳደር ለ2027 የበጀት ዓመት በሀገሪቱ ታሪክ ታይቶ የማይታወቅ የመከላከያ በጀት ለኮንግረስ አቅርበዋል። አጠቃላይ የመከላከያ በጀት 1.5 ትሪሊዮን ዶላር እንዲሆን ጥያቄ ማቅረቡ ሁነቱን ሪከርድ የሰበረ ከፍተኛ መጠን የታየበት የበጀት ረቂቅ ሆኖ ተመዝግቧል። ይህ የበጀት እቅድ እንደ አውሮፓውያን አቆጣጠር ከ2026 በጀት ጋር ሲነጻጸር የ445 ቢሊዮን ዶላር ወይም የ42 በመቶ ጭማሪ አሳይቷል። አሜሪካ በያዝነው የፈረንጆቹ ዓመት ለመከላከያ የበጀተችው በጀት 1.1 ትሪሊዮን ዶላር ገደማ ሲሆን የትራምፕ አስተዳደር ለቀጣዩ ዓመት ለ2027 የመከላከያ በጀቱን 1.5 ትሪሊዮን ዶላር እንዲሆን ለኮንግረሱ አቅርበዋል። ለመከላከያ ያልሆኑ ማለትም ማህበራዊና ሌሎች ወጪዎች በ73 ቢሊዮን ዶላር ወይንም በ10 በመቶ ገደማ እንዲቀንሱ ተወስኗል። ይህ እጅግ ግዙፍ የበጀት ጥያቄ ዋይት ሀውስ ትላንት ኤፕሪል 4 ዕለተ አርብ ይፋ ያደረገው ሲሆን የበጀቱ መጠን አሜሪካ በመካከለኛው ምስራቅ ለገባችበት መጠነ ሰፊ ጦርነት ቅድሚያ መስጠቷን ያሳያል ተብሏል። የሲቪል ወጪዎችን በመቀነስ ለጦር መሳሪያና ለወታደራዊ ዝግጅት ከፍተኛ ትኩረት ተሰጥቷል የሚል ትችት የሚያሰሙ የትራምፕ አስተዳደር ነቃፊዎች በበኩላቸው የአዛውንቱን ፕሬዚዳንት እርምጃዎች አጥብቀው በመኮነን ላይ ናቸው። የዋይት ሀውስ ባለስልጣናት እንደሚሉት ከሆነ ይህ ጭማሪ ሀገሪቱ በአሁኑ ወቅት የተጋረጠባትን የጸጥታ ስጋት ለመመከትና ወታደራዊ ብቃቷን ለማረጋገጥ አስፈላጊ ነው። የትራምፕ አስተዳደር ነቃፊዎች ደግሞ የአሜሪካን ደህንነት ወደማይታወቅና የማይገመት ውስብስብ ሁኔታ ውስጥ የሚከት አካሄድ ሲሉ ይተቻሉ። የፕሬዚዳንት ትራምፕ አስተዳደር ይህንን የመከላከያ በጀት ረቂቅ ያወጣው ኤታማዦር ሹሙን ባሰናበተ ማግስት ነው። የአሜሪካ ጦር ሰራዊት ዋና አዛዥ የነበሩት ጄኔራል ራንዲ ጆርጅ ከኢታማዦርነታቸው የተነሱት ባለፈው ሐሙስ እንደነበር ይታወሳል። የዶናልድ ትራምፕ ወታደራዊ ራዕይ ተብሎ የሚጠራ አዲስ ብያኔ እያስተዋወቁ ያሉት የዋይት ሀውስ ባለስልጣናት የፕሬዚዳንቱ ወታደራዊ ራዕይ የአሜሪካ ጦር ለፖለቲካዊ ትክክለኝነትና ከመጠን በላይ ትኩረት የሚሰጥ መሆኑ አብቅቶ ወደ ቀድሞ ጠንካራ ወታደራዊ አስተሳሰቡ መመለስ የሚል እንደሆነ ሲገልጹ ይሰማል። ይህን ራዕይ ለማሳካትም የትራምፕ አስተዳደር በአሜሪካ መከላከያ ጦር አመራሮች ላይ ተከታታይ እርምጃዎችን ሲወስድ ቆይተዋል። ከጄኔራል ራንዲ ጆርጅ በፊት የባህር ኃይል ዋና አዛዥ አድሚራል ሊሳ ፍራንችቴ፣ የባህር ኃይል ምክትል አዛዥ ጄኔራል ጂም ሲልፌ፣ ቀደም ሲል የጦር ኃይሎች ጠቅላይ አዛዥ የነበሩት ጄኔራል ቻርለስ ሲኪው ብራውን ከወታደራዊ የስልጣን ቦታቸው ተወግደዋል። በአጠቃላይ ከ10 በላይ የሚሆኑ ከፍተኛ ጄኔራሎችና አድሚራሎች በግዳጅ ጡረታ እንዲወጡ ወይም ከኃላፊነታቸው እንዲነሱ ተደርጓል የሚሉት የትራምፕ አስተዳደር ተቺዎች ትራምፕ የአሜሪካ መከላከያን በተመለከተ የሚወስዷቸው እርምጃዎች ሁሉ ራሳቸውን ወደ ንጉሳዊ ስርዓት እያሸጋገሩ ያሉ አስመስሏቸዋል ሲሉ መረር ያለ ትችት ይሰነዝሩባቸዋል። ትራምፕ ግን በዚህ ሳይወሰኑ በዋይት ሀውስ የምግብ አዳራሽ ስር ግዙፍ ወታደራዊ ግንባታ እያካሄዱ ይገኛል። ትራምፕ የሀገሪቱ ጦር በዋይት ሀውስ የግብዣ አዳራሽ ስር ግዙፍ ወታደራዊ ኮምፕሌክስ እየገነባ መሆኑን በይፋ ያስታወቁት ከሰሞኑ ነበር። ትራምፕ የግንባታውን ደህንነት አስመልክተው ሲናገሩ ህንፃው ሙሉ በሙሉ ጥይት የማይበሳው መስታወት ይኖረዋል፣ ጣሪያውና ኮርኒሱ ሰው አልባ አውሮፕላኖችን መከላከል በሚችል መልኩ የተገነባ ነው። በሚያሳዝን ሁኔታ እንዲህ አይነት ነገሮች የሚያስፈልጉበት ዘመን ላይ እንገኛለን ሲሉ የደህንነት ጥበቃውን አስፈላጊነት ገልጸዋል። 8361 ካሬ ሜትር የሚያርፈው ይህ ግንባታ 400 ሚሊዮን
ሚሊዮን ዶላር እንደሚፈጅ ይገመታል። ፕሬዚዳንቱ ለግንባታው ከመንግስት ካዝና 1 ሳንቲም አልወጣበትም፣ ወጪው በሙሉ በኔና በለጋሾች የተሸፈነ ነው ሲሉ በአሜሪካ ታሪክ ያልተለመደ አሰራር መከተላቸውን ተናግረዋል። ከ7 ሚሊዮን በላይ አሜሪካውያን ኖ ኪንግ በሚል መሪ ቃል የሞገደኛውን ፕሬዚዳንት ፖሊሲዎች በአደባባይ ሰልፎች ቢያወግዙም ትራምፕ ግን በአሜሪካ ታሪክ ባልተለመደ የአመራር ባህሪ ራሳቸውን ወደ ንጉሳዊ ባህሪ እየቀየሩ ይገኛል። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስተር ለለንደን ፋኖ የአማራ ተወላጆች ላይ እየደረሰ ስላለው ስጋት ምላሽ ሰጠ። ሚኒስተሩ ማርች 25 ቀን 2026 በጻፈው ይፋዊ ደብዳቤ የለንደን ፋኖ በኢትዮጵያ የአማራ ተወላጆች አያያዝን በተመለከተ ያቀረበውን አቤቱታ መመልከቱን ገልጿል። በደብዳቤው ላይ እንደተጠቀሰው የኢትዮጵያ ዜጎች የሚያቀርቡት የጥገኝነትና የሰብአዊ መብት ጥያቄዎች ከሀገሪቱ ዓለም አቀፍ ግዴታዎች ጋር በተገናኘ በጥንቃቄ እንደሚመረመሩ ተረጋግጧል። የጥገኝነት ውሳኔ ሰጪ የእያንዳንዱን አመልካች የጥበቃ ፍላጎት የሚገመግሙት አመልካቹ ያቀረበውን ማስረጃና በየጊዜው የሚዘመኑ የሀገር ውስጥ የፖሊሲ መመሪያዎችን መሰረት በማድረግ መሆኑ ተገልጿል። ይህም የታመኑ የሚዲያ ተቋማትን፣ የሰብአዊ መብት ድርጅቶችና የውጭ ጉዳይ ቢሮ መረጃዎችን ያካተተ መሆኑ ተጠቁመዋል። የስደት ስጋት ወይም ከፍተኛ ጉዳት ሊደርስበት ይችላል ተብሎ የሚታመንበት ማንኛውም ሰው ወደ ራሱ ሀገር እንደማይመለስም ሚኒስተሩ አረጋግጠዋል። በተጨማሪም ሚኒስተሩ በቤተሰብ መልሶ መገናኘት ቪዛ ዙሪያ ያለውን ወቅታዊ አቋም አብራርተዋል። በቅርብ ዓመታት ውስጥ በዚህ መንገድ ወደ ዩናይትድ ኪንግደም የሚገቡ ሰዎች ቁጥር በከፍተኛ ሁኔታ በመጨመሩ በመንግስት አገልግሎቶች ላይ የሚፈጥረውን ጫና ለመቀነስ ሲባል መንግስት የቤተሰብ መልሶ መገናኛ መንገዱን ለጊዜው ማገዱን ገልጸዋል። ይህ እገዳ የተጣለው ደንቦቹ ሙሉ በሙሉ በመከለስ ፍትሐዊና ዘላቂ አሰራር ለመዘርጋት መሆኑ የተገለጸ ሲሆን እገዳው ከመጀመሩ በፊት የገቡ ማመልከቻዎች ግን በቀድሞው ደንብ መሰረት መታየታቸውን እንደሚቀጥሉ ተረጋግጠዋል። ጥበቃ ያላቸው ሰዎች የኢሚግሬሽን ህጎችን ካሟሉ ከቤተሰቦቻቸው ጋር ለመገናኘት ሌሎች ህጋዊ መንገዶችን መጠቀም እንደሚችሉም ተጠቁመዋል። የሀገር ውስጥ ጉዳይ ሚኒስቴር ጉዳዩን ለጥገኝነት ፖሊሲ ሴክሬታሪያት ያስተላለፈ ሲሆን ለንደን ፋኖ ስለ አማራ ማህበረሰብ ድምጽ በመሆኑና ጉዳዩን በይፋ በማንሳቱ ምስጋናውን አቅርበዋል። በዩናይትድ ኪንግደም በርካታ የአማራ ተወላጆች በብልጽግናው አገዛዝ ተሳደው የፖለቲካ ጥገኝነት የጠየቁ እንዳሉ ይታወቃል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር